በወር ታሪክ የወር ታሪክ ማለት ዛሬ ማን ነው? ደቅሲዮስ አይደለ? አሁን አይደለም። ዛሬ ማን ነው? ነው 20 እንጸጣ 20 ነው። አዎ ዛሬ 20 ነው። እንግዲህ ዛሬ 20 ያው የእመቤታችን ደብር የተሰራበት ነው፣ ወይም ደግሞ ቴዎድሮስ የተቆረጠበት ነው። አክሎግም የተቆረጠበት ነው። ብዙ ነው ታሪኩ። የማርያም ደብር አሁን እንግዲህ የማርያም ደብር በሶስት ደንጊያ ተሰራ በተባለ ጊዜ ደብር በሶስት ደንጊያ የሚሰራ ሆኖ አይደለም። እንግዲህ ሰምና ወርቁን አዎ የማርያም ደብር ዘላን ሶስት ላማ አለበ። ያው እንግዲህ ለሰም ጀማሪ ደብረ ማርያም ቄዳር ሰለስተ አለበ ሶስት ወተት ሶስትን አለበ። ለሰም እንግዲህ ዘላኑ ሶስት ላም ያልባል አረብቶ። ወርቅ ደግሞ ዛሬ የእመቤታችን ደብር በሶስት ደንጋይ ተሰራ ማለት ነው። እንደገና የማርያም ደብር መምህር ደብረ ማርያም መምህር አሐዘ ሰለስተ ማይተመ የማርያም ደብር መምህር ሶስት ማይተም ያዘ። ያው እንግዲህ ተምሮ አንዳንዱ ሊቅ ሶስት ማይተምም አራት ማይተምም አንዱን የድጓ አንዱን ያቋቋም አንዱን የቅኔ ይይዛል። ለሰም ለወርቅ ደግሞ ዛሬ የእመቤታችን ደብር በሶስት ደንጊያ ተሰራ። አዎ ቴዎድሮስ ደግሞ ዛሬ ወይም ገላ ከአክሎግ ቴዎድሮስ ሰውዬ ተቆርጧል ዛሬ። ቴዎድሮስ አዎ ቴዎድሮስ ሰውዬ ምን አደረገ ትላለህ? እንግዲህ በሰይፍ ነው የተቆረጠ። ቴዎድሮስ ሰይፍ ጎዳናን ሄደ። ቴዎድሮስ ሆረ ሰይፈ ነበልባል ፍኖተ። ያው ጀማሮች ልብ ብላችሁ ቴዎድሮስ ሰብ ሆረ ሰብ ቴዎድሮስ ሰይፈ ነበልባል ፍኖተ። ሆረ ሰብ ቴዎድሮስ ሰይፈ ነበልባል ፍኖተ። ቴዎድሮስ ሰውዬ ነበልባል ጎዳና የሰይፍ ጎዳናን ሄደ። አንድ ሰው ወጦ በማለዳው ጎዳና ይሄዳል። ለሰም ወርቅ ደግሞ ሰይፍ ዛሬ ቴዎድሮስ በሰይፍ ተቆረጠ። ወዴት ነው የሚሄደው? ወይ ገባ የሚገዛው ነው። አኮኖ ያጠሪ ትላለህ። ወደዛ ደግሞ አኮኖ ያጠሪ አኮኖ ያጠሪ ብራየ ይጋር ምትረተ የይጋር ሰውዬ በሬ መቆረጥን ይገዛልና ጎዳናን ሄደ፣ ወይም ወደ ገበያ ሄደ። ገበያ ሰይፍን ሄደ። ለሰም ገበያ ይሄዳል። ምን ሊያደርግ? በሬ ሊገዛ፣ በግ ሊገዛ ወይም ሊነግድ። ለወርቅ ደግሞ ዛሬ ቴዎድሮስ ተቆረጠ ማለት ነው። ቴዎድሮስ ተማሪ ቴዎድሮስ ላይክ ቅኔ ተመትሮ ሆለቆ ማለት ወጣና እንግዲህ ተማሪው ቴዎድሮስ ላይክ ቴዎድሮስ ተማሪ ቅኔ ተመትሮ ሆለቆ መቆረጥ ቅኔን ቆጠረ። ተማሮች ጀማሮች ይኸው የምታዩት ሁሉ በምታዩት ነገር ሁሉ ተማሪው ወጦ ቅኔ ይቆጥራል። ለሰም ለወርቅ ደግሞ ዛሬ ቴዎድሮስ ተቆረጠ ማለት ነው። ቴዎድሮስ ላይክ ጊዜ መስየ ቴዎድሮስ ላይክ ጊዜ መስየ አራተ ምስጢር ኖመ ቴዎድሮስ ላይክ ጊዜ መስየ ወይም ቴዎድሮስ ወልድ ቴዎድሮስ ልጅ ጊዜ መስየ በመሸ ጊዜ አራተ ምስጢር ኖመ ከምስጢር አልጋ ተኛ። ያው ህፃኑ እንግዲህ በመሸ ጊዜ ቶሎ ብሎ ሲያብድ የዋለው ሲሮጥ የዋለው ወደ ምኝታ ሄዶ ለጥ ይላል ከዚያ ካልጋው ላይ። ወርቅ ደግሞ ከአራተ ምትረት ኖመ ማነው? ቴዎድሮስ ወልድ ጊዜ መስየ አራተ ምትረት ኖመ ከመቆረጥ አልጋ ተኛ። ሰም ከዛ ካልጋው ይተኛል። ወርቅ ደግሞ ዛሬ ተቆረጠ ማለት ነው። በምታዩት ነገር ሁሉ ኖላዊ ቴዎድሮስ እረኛ በጋ መጥባይ ታቀበ ኖላዊ ሰማይት
በጋ ምትረት አቀበ ኖላዊ ሰማይት በጋ ምትረት አቀበ እረኛ ሰማይት መቆረጥ በግን ጠበቀ። ሰማዩልህ እንግዲህ እረኛው ማልዶ ወጦ በግ ይጠብቃል፣ በሬ ይጠብቃል፣ ፈረስ ይጠብቃል፣ ፍየል ይጠብቃል። ለወርቅ ደግሞ ዛሬ ሰማይት ቴዎድሮስ ተቆረጠ ማለት ነው። በምታዩት ሁሉ አለዛ ደግሞ ህፃኑ ደግሞ በከየ ይኸውልህ በከየ ወልድ ቴዎድሮስ ህፃን ቴዎድሮስ አለቀሰ። ህፃን ቴዎድሮስ አለቀሰ። ሀሊበ ምትረት ብሂሎ ምን ብሎ ወተት መቆረጥን ብሎ አለቀሰ። ሐሲሶ መቆረጥ ወተትን ፈልጎ አለቀሰ። በከየ ወልድ በከየ ደቅ ቴዎድሮስ ልጅ ሀሊበ ምትረት ሐሲሶ ያንን መቆረጥ ወተትን ፈልጎ አለቀሰ። ለሰም እንግዲህ በምታዩት ነገር ነው። በሚያለቅሰውም መንገድ በሚሄደውም እርሻ በሚያርሰውም ጸሎት በሚጸልየውም ሞራ በሚያባረውም ፈረስ በእርሻ በሚያርሰውም በዚያ እየመሰላችሁ ወተት ለሰም ይኸውልህ በከየ ወልድ ቴዎድሮስ በከየ ደቅ ቴዎድሮስ ልጅ አለቀሰ። ምን ብሎ ሀሊበ ምትረት ሐሲሶ መቆረጥ ወተትን ብሎ መቆረጥ ወተትን ፈልጎ ሰም ወተት ስጪ ብሎ እናቱን ያለቅሳል። ወርቅ ደግሞ ዛሬ ቴዎድሮስ ተቆረጠ ማለት ነው። አዎ መጸብህ ሰማይት ገራይተ ምትረት ሐረሰ እንደዚያ ደግሞ ገበሬው ደግሞ ሐራሲ ሰማይት ገበሬ ምን አደረገ? መቆረጥ እርሻን አረሰ። ያው ማልዶ ወጦ ተነስቶ ገበሬው እርሻ ያርሳል። እርሻ ሲያርስ ይውላል ማለት ነው። ወርቅ ደግሞ ዛሬ ቴዎድሮስ መቆረጥን ተቆረጠ። አዎ ደብረ ማርያም ላይክ እርሳዊ ሆዳም ተማሪ ሰለስተ ህብስተ ሥላሴ ፈጸመ። ያ ሆዳም ተማሪ የማርያም ደብር ተማሪ 3 እንጀራ ፈጀ። አንዳንድ ተማሪ ሆዳም አለ ቢያግበሰብስ ባይግበሰብስ ማይሞላለት ጣተኛ ሆኖ ነው እንጂ 3 እንጀራ የሚፈጅ ሆኖ አይደለም። 3 እንጀራ የገሌ ፈጀ ይባላል። የማርያም ደብር ሰውዬ ዛሬ በ3 ድንጋይ ተሰራ ማለት ነው። እንግዲህ በ3 የሚሰራው ብዙ ነገር አለ። በ3 ጉልቻ ምጣድ ይጣዳል። የማርያም ደብር ምጣድ በ3 ጉልቻ ተጣደ። ያው ለሰም ምጣዱ በ3 ጉልቻ ይጣዳል። ወርቅ ደግሞ ዛሬ የእመቤታችን ደብር በ3 ድንጋይ ተሰራ ማለት ነው። እንዲህ ያላችሁ ጀማሮች ነገም ደግሞ በነገው ታሪክ ሌላውን አራቅቅላችኋለሁ። እንደዚህ እየመሰላችሁ ምሳሌው ሞልቷል። እንጃ ባገኛችሁት አሁን ሰማይት ባይታዊ ጸሎት መቆረጥን አዘወተረ ደገመ። ባይታዊ ሰማይት ጸሎተ ምትረት ደገመ። ወይም ቀሲስ ሰማይት ቅዳሴ ምትረት ቀደሰ። ቄስ ሰማይት መቆረጥ ቅዳሴን ቀደሰ። ዲያቆን ሰማይት ቅዳሴ ምትረት ቀደሰ። ዲያቆኑ ቅዳሴ ይቀድሳል፣ ቄሱም ቅዳሴ ይቀድሳል። ለሰም ለወርቅ ደግሞ ዛሬ ሰማይት ቴዎድሮስ ተቆረጠ። አዎ እናንተ ዲያቆናት ናችሁ። ደግሞ ፊደል የሚቆጥረው ተማሪ አለ ሀ ሁ ለ እያላችሁ አሁን ወጣኒ ሰማይት ፊደል ምትረት ወለቆ። ለሰም ጀማሪው ፊደል ይቆጥራል። ወርቅ ደግሞ ሰማይት ዛሬ ተቆረጠ። ይህን በመሰለ እያስገባችሁ ህፃናት እናንተ ጀማሮች ትልቆችም እንደዚህ ያራቀቃችሁ ንገሯቸው። ይህን በመሰለ እና እንደዚህ እያደረጋችሁ ብትቆጥሩ ይገባችኋል። ቀንም ቢሆን እኔ ዘንድ ደውላችሁ ትነግሩ እንደዚህ እያራቀቁ ነግራችኋለሁ። እንደዚህ ይህን እያያችሁ እንትን በሉ። ነገ ደግሞ በነገው ታሪክ ሌላ አራቅቄም ነግራችሁ ነኝ። በዚህ ቆጥሩ ልጆች።
ያሰማልን ሁኔታ አብረ ያሰማል።